እነ ሰይፉንም ላመሰግን እፈልጋለሁ። እነሱም 15 ዓመት ተግተው ሰርተዋል። ሰለሞን ቲክቶክ እንዲሁም 14 ዓመት ተግቶ ከኛ ጋር ሰርቷል። ሀዘን ያንዣበበበት የኢቢኤስ ቴሌቪዥን በዛሬው ዕለት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን ተቋሙ በይፋ አስታውቋል። እሺ ገብረ ዮሐንስ፣ ሌሎችን ከምጠይቃቸው አንተ ልጠይቀ። ሰሞኑን ስላንተ የሚወራው እውነት ነው? እውነት ነው። ሰላም ውድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ መለቃችሁን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ መረጃ ምንድን ነው? እሺ ቤተሰቦች በትላንትናው ትልቅ ሀዘን ተሰምቶ ነበረ በኢትዮጵያ ውስጥ ብላችሁ ለሰማችሁት አልጠራጠርም። የኢቢኤስ ቲቪ መስራችና ባለቤት በትላንትናው ህይወታቸው ማለፋቸው እየተሰማ ነበር። ታዲያ ለበላው ቤተሰቦቻቸውና ለጓደኞቻቸው መጽናናቱን እግዚአብሔር ይላክልን፣ ነፍስ ይማርልን እያልን ነው ዛሬ ቪዲዮቻችንን የምንጀምረው። ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? ዘማሪ ገብረ ዮሐንስ እጅግ በጣም ደስ የሚል እንቅስቃሴ እየተደረገ ስለሆነ ሁላችሁም ታውቃላችሁ። መኪናምና ቤትም እንዲሸለም እንደሆነ ተነገረ ነበር። ዮሐንስን በአካል አግኝቶት ስለ አዶናይም እየጠየቀው ነበር። እስኪ ቪዲዮ አይተንም። ገብረ ዮሐንስ አዶናይን እንዴት ትገልጸዋለህ? ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ እየሰራ ያለ የተባረከ ልጅ ነው። እድሜ ሄርዘም በጣም ደስ ብሎኛል። በዚህ መንገድ ገና እንታወቃለን። ስለዚህ አሁን ብዙ አላወራም። ስላሰበው ሀሳብ ግን እጅግ እግዚአብሔር ስሙ የተመሰገነ ይሁን። መልካም እንድታስብ የረዳህ እግዚአብሔር ስሙ ይመስገን። ሰዎች እንደተመለከታችሁት ነው ስለ አዶናይ እጅግ በጣም ደስ የሚል ነገር የተናገረ ነበር። ደስ የሚል ስብዕና እንዳለው እንዲሁም ደግሞ ለእህታችን ለየትነት ያደረገላት ነገርም እጅግ በጣም ደስ የሚልና ይበል የሚያስብል ስራ እንደሰራም እየተናገረ ነበር። ታዲያ እናንተስ ከዘማሪ ገብረ ዮሐንስ መዝሙሮቹ ነው የምትወዱት? ታዲያ አንድ ወንድማችን ዘማሪ ገብረ ዮሐንስ ያልዘመረው አይነት መዝሙር የለም እያለ ነበረ። ስለ እናታችን ስለ ቅድስት ድንግል ማርያም እንዲሁም ደግሞ ስለ ሰማይና ምድርን ስለፈጠረው ስለ ኢየሱስ ክርስቶስ እንዲሁም ደግሞ ስለተለያዩ ነገሮች በህይወታችን ውስጥ ስለሚፈጥሩ ነገሮች በሙሉ እንደዘመረም እየተናገረ ነበር። እስኪ ቪዲዮ ሰምተን ነበር። እሺ ገብረ ዮሐንስ፣ ሌሎችን ከምጠይቃቸው አንተ ልጠይቀ። ሰሞኑን ስላንተ የሚወራው እውነት ነው? እውነት ነው። እውነት ነው። ግን ማንን ይዛችሁ ነው እንዲህ አይነት ነገር የጀመራችሁት? ኢየሱስን ይዘን ነው። ደግሞ ካንተ በጣም ደስ የሚለኝ ነገር ስለ ኢየሱስ ዘምር አትጠግብም። የምኖርበት ተስፋ እርሱ ነው እረፍቴ። ግን ኢየሱስ ምን አድርጎልህ ነው? ስለኔ ደም ከፍለሃልና። ማርያምንስ ምን ትላታለህ? እኔም ትውልድ ነኝ በጸጋ ተነሻለሁ። ግን ምን አድርገህለት ነው እንደዚህ በጸጋ የሞላ? ስለወደደ እውነትም ይወዳል። ስለ ማርያም ከዘመርኳቸው መዝሙሮች መካከል በጣም የምትወደው የትኛው? አንቺ የወርቅ መቅጃ ነሽ፣ እኔ የተጠማው ነኝ፣ ልጅሽ የሕይወት ውሃ ከጥሜ የሚያረካኝ። የመጨረሻ ጥያቄ፣ ምን ብለህ ነው ፈጣሪን የምትለምነው? ይቅር በል እንጂ አትፍረድ፣ የባህሪ ነው ሰውን መውደድ፣ የቀድሞን በደል አታስብብን፣ ይቅርታ ፈጥኖ ይደረግልን። ከልብ እናመሰግናለን እንቁ ዘማሪያችን። ከዚህ በላይ የምታገለግልበትን ረጅም የአገልግሎት ዘመንን ያድልልን። እንወዳለን። ቤተሰቦች ይኸው እንደሰማችሁት ነው። እነዚህ መዝሙሮች እጅግ በጣም ብዙ ኦርቶዶክሳውያኖች እንዲሁም ደግሞ ማንኛውም መዝሙሩን የሚወድ ሰው የሚሰማቸው እጅግ በጣም ብዙ ሰዎች የሚወዷቸው መዝሙሮች ናቸው። ታዲያ እናንተስ ከነዚህ መዝሙሮች ውስጥ እጅግ በጣም የምትወዱት የቱን ነው? እኔ በጣም የምወደው መዝሙር ቤተሰቦች ስለ እናታችን ለቅድስት ድንግል ማርያም አንቺ የወርቅ ምልጃ ነሽ ብሎ የዘመረው መዝሙር እጅግ በጣም ነው የምወደው። እስኪ እናንተ የምትወዱትን መዝሙር ኮሜንት ላይ አስቀምጡ። በመቀጠል ደግሞ ማሳያችሁ ቪዲዮ እንደው ቤተሰቦች ሐሰተኛ ነብዮች አሉ። ብዙ ሰዎችን የማይሆን ነገር ይደረግላቸዋል፣ ይሄ ነገር ይሆንላቸዋል እያሉ ብዙ ሰዎችን የሚያታልሉ አንድ ሰው ሰርቶ ጥሮ ግሮ ነው ይብላ የተባለው ግን የባንክ ቡኬን ቸርች ይዤ መጣውና መሬት ላይ ሲጨው ገንዘብ የተባረከልኝ እንዴ ነው ባንክ ቤት ስገባ ብዙ ገንዘብ በዛልኝ ምናምን የሚባል ነገር ፈጽሞ እንደሌለ የሚታወቅ ነገር ነው። ታዲያ በዚህ ጉዳይ ላይ ተመረመረው እጅግ በጣም አስደሳች የሆኑ ነገሮችን እየተናገረ ነበር። እስኪ መረጃ ሰምተን እዚህ ቸርች መጣውና ዛሬ ሳምንት
የባንክ ቤት ቡክ ይዤ መጣሁ። ቡክ ይዤ መጥቼ እዛ ከኋላ ተቀመጥኩና እዛ ቡኩ ምን አረኩት መሬቱ ላይ ከኋላ ተቀምጬ መሬቱ ላይ አሸሁት። ከእንግዲህ በኋላ ድርቀት ከህይወቴ ከአካውንቲንግ ይነሳል አልኩና ከኋላ ተቀምጬ መሬቱ ላይ እንደዚህ አሸሁት። እዛ ዛሬ ሳምንት 10300 ብር ሚራክል ሞኒ ገባ። ምን ገባ አሽተ አንድ በገብርኤል እነዚህ ሁለቱን አሳሽልኝ በእናት መሬት ላይ አሳሽ እኔን አሳሽኝ። እንደዚህ የሚገባ ከሆነ እንደው አባቴ ሚራክል መኒ የሚባል ነገር የለም። መኒ ለፍቶ የሚገኝ ነገር ነው ማለት ነው የሚሸውዱት እናንተ ግን እየተመካከራችሁ ነው። ግራ የሚገባኝ ነገር ይሄ ከእግዚአብሔር ጋር አሸ መሬት ላይ አሸው የባንክ አካውንት እሽልኝ በማርያም እሽልኝ ሁለቱን እኔ የት መጥቼ ላሳሽ? እኔንም ካሸኝ እሸኝ ጀርባዬንም እሹኝ ተሰብስባችሁ እዛ ውስጥ ይግባ ብቻ 10,000 ምናምን ብር አንተ ተቀምጠህ ገባ። አሁን ልጆች ምናምን ታዳጊዎች ምን እንዲሉ ነው ሐሳቡ? በቃ ገንዘብ በሚራክል ነው የሚገባው፣ በልፋት አይገባም። ስለዚህ ሚራክል መኒ የሚባል አንድ የሆነ ጊዜ ላይ ወፈፌ ሰውዬ ያመጣው ኤቲኤማችሁን አምጥና ሚራክል መኒ ይገባላችኋል 100,000 ብር ይዛችሁ ነው አብራችሁ ያለው 100,000 ብር ይዤ መጥቼ እኔ ሚራክል መኒ 10,000 ብር ብታስገባልኝ እጋጫለሁ። 90 ነው የምቀበል አንገትን እንደዚህ እኔ ምን አይነት ነገር እንደምትሰሩ ግን አላውቅም። እንዴት ነው ያቃችሁ? መግማት ምን አይነት ሰዎች ናቸው ብላችሁ አስባችሁ ነው እንደዚህ አይነት ነገር ብታ ትልቅ ሰው ነህ አሁን ቀርበ አሳሸው ትላለህ። ደብተር አሳሸው መሬት ላይ አሽተ ስራ አሰራም እንዴ ሚራክል መኒ እንዲገባ ነገር ድርቅ እንዳይነካ ስራ ተሸከም ስራ ከሌለ ይሄ ዓለም ሰልጥኖ ሰማይ ከደረሰ ስንት ዓለም እንዴ የሚያረጉት ናቸው ዓለም ላይ አንተ እዚህ ፈትጌ ገንዘብ አገኘውና ተኝታችሁ ፈትጉ ምን ይላል እንዳው ኤሪያውንስ እነዚህ ስናው ቤተሰቦች ቅድም መግቢያችን ላይ እንደነገርኳችሁ ነው። ሁሉም ሰው የሰራበትን ገንዘብ ነው የሚያስቀምጠው የሚያገኘው እንጂ ከመሬት ተነስቶ ሄዶ የሚያገኘው ምንም አይነት ገንዘብ እንደሌለ ነበር ሲናገር የነበረው ወንድማችን ሰመረ ባሉታላ። የሰመረው ባሪያውን ንግግርስ እንዴት አገኘ? የሚሰማችሁን የግል ሐሳብና አስተያየት ኮሜንት ላይ አስቀምጡ። ተቀለሙ ቤተሰቦች ማሰማችሁ መረጃ ምንድነው? እጅግ በጣም አስገራሚ መረጃ እየተሰማ ነበር። እሱ መረጃ ምንድነው? ዋንትያ ሰለሞን ሰሞኑን እጅግ በጣም አነጋጋሪ ቪዲዮ ለቃ ብዙ ሰዎችን ስታስገርምና ስታነጋግር ለነበረ ብዙዎቻችሁ ታውቃላችሁ ተስፋ አድርጋለሁ። ታዲያ ከሰሞኑን ደግሞ የተሰማው መረጃ ደግሞ ምንድነው? የልጇ አባት ልጄን ብሎ እንደመጣና ፍርድ ቤቱ ለሱ ውሳኔ እንደወሰነለትም የተነገረ ነበር። የአባትነት መብቱን እስኪ መረጃም ሰምተን እንመለስ። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ 4ኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የሕፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላቸዋል። ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው አቶ አላዛር ለፍርድ ቤት ባቀረቡት አቤቱታ ልጄን እንዳልንከባከባትና እንዳልጎበኛት
ዊንታናም ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁት? ነገሮችን ብዙ ጊዜ ስንሰማ ከአንድ ጎን ብቻ መስማት እንደሌለብን ነው ይህ ቪዲዮ የሚያሳየው። ታዲያ ቤተሰቦች እናንተስ ምን አይነት ስሜት ተሰማችሁ? የመረጃ ሰሙ የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰቦች ማሳያችሁ ቪዲዮ ምንድነው? ኢቢኤስ ቤት ውስጥ በተደጋጋሚ ሀዘን እየመጣ ነው። ምን ተፈጥሮ ነው? በምንስ ምክንያት ነው የተባለ ነበር። እስኪ ደግሞ የመረጃም አይተን ነበር። ኢቢኤስ ቲቪ ቤት ምን እንደገባ አላቅም። መጀመሪያ አስፊቲ፣ ከዛ ነፂ፣ አሁን ደግሞ የኢቢኤስ ቲቪ መስራችና ባለቤት ከዚህ ዓለም በሞት ተለይቷል። በጣም የሚያሳዝን ዜና ነው። ብዙ ጊዜ ልብ ብላችሁ ከሆነ የሆነ ሰው ሲሞት አርቲስት ከሆነ በተለይ ደግሞ ሙዚቃና ፊልም ላይ የሚሰራ ከሆነ ዜናው በጣም ይጋነናል፣ ሀገሪቱን ያጥለቀልቃል። በጣም በርካታ ሰዎች እየወጡ ሀዘናቸውን ይገልጻሉ። ነገር ግን እንደዚህ አይነት ሰዎች ሲሞቱ ብዙም ሽፋን አያገኝም። ነገር ግን የኢቢኤስ ቲቪ መስራችና ባለቤት የነበሩት አሁን ላይ ከዚህ ዓለም በሞት የተለዩት በጣም ትልቅ ቦታ ሊሰጣቸው የሚገባ ትልቅ ሰው ናቸው ብዬ አስባለሁ። አስቡት፣ ኢቢኤስ ቲቪ የመጀመሪያው የግል ቴሌቪዥን ነው በኢትዮጵያ። ከህፃን እስከ አዋቂ እስከ ሽማግሌ ብትጠይቁ የትኛው የቴሌቪዥን ጣቢያ ነው የሚመቻችሁ ብትሉ ሁሉም ሰው በአንድ ድምፅ ኢቢኤስ ቲቪን ነው የሚመርጠው። ይሄ ምንድን ነው የሚያሳየው? በቀጥታም ይሁን በተዘዋዋሪ ኢቢኤስን እወዳለሁ የምትሉ ከሆነ መስራቹንና ባለቤቱን እወደዋለሁ እያላችሁ ነው፣ ብትወዱም ባትወዱም ማለት ነው። ኢቢኤስ ቲቪ ላይ የሚተላለፉት እያንዳንዱ ፕሮግራምና እያንዳንዱ ዝግጅቶች በዚህ ሰው መስራችነትና ባለቤትነት ስለሆነ ለእያንዳንዱ ጉዳይ ትልቅ ክሬዲት ሊሰጣቸው ይገባል። የሚያሳዝነው ነገር በህይወት እያሉ ጥቂት እንኳን ክሬዲት ያገኙ አይመስለኝም። አሁን እንግዲህ ያለፈው አልፏል። ነገር ግን ልክ እንደ ማንኛውም ታዋቂ ሰው፣ እንደ ማንኛውም ተጽዕኖ ፈጣሪ ሰው ይህ ሰውም ቢሞት እንኳን የሚገባቸውን ክብር ማግኘት አለባቸው ብዬ አስባለሁ። የቀብር ስነ ስርዓቱም እንደ ማንኛውም ታዋቂ ሰው፣ እንደ ማንኛውም ተጽዕኖ ፈጣሪ ሰው በክብር ሊደረግለት ይገባል ብዬ አስባለሁ። ለወዳጅ፣ ለዘመድ፣ ለቤተሰብ፣ ለኢቢኤስ ቴሌቪዥን ሰራተኞች በሙሉ መጽናናትን እንመኛለን። ነፍስ ይማር። ቤተሰቦች ኢትዮጵያ ውስጥ እጅግ በጣም ትልቅ የቴሌቪዥን ጣቢያ ነው የገነቡት። በቀደም በልዩ ወንድማችን ሲያወራ የሰማችሁት ነው። ኢትዮጵያ ውስጥ የግል የቴሌቪዥን ጣቢያዎች ሳይፈጠሩ በፊት ነበረ የኢቢኤስን ቴሌቪዥን ጣቢያ ያቋቋሙ። ታዲያ እጅግ በጣም ትልቅ ክብር ይገባቸዋል። እጅግ በጣም ብዙ የማናውቃቸውን ነገሮች እንድናውቅ፣ እንድንዝናና ቤት ቤት እሑድ ቀን ስንውል ተደስተን እንድንኖር አድርገውናልና ታዲያ ቤተሰቦች እናንተስ በዚህ ጉዳይ ምን ሀሳብና ምን አይነት አስተያየት አላችሁ? ክብር ለሚገባው ሰዎች በሙሉ ክብር መስጠት አለብንና እኚህም ሲመጡ እንደማንኛውም አርቲስት እንደማንኛውም ኢትዮጵያ ውስጥ ትልቅ ስራ እናደረገ ሰው በክብር መሸኘት አለባቸው እየተባለ ነበር። ሀሳባችሁን ኮሜንት ላይ ቤተሰቦች አቶ አማን በህይወት በነበሩበት ሰዓት ላይ እጅግ በጣም ብዙ የስራ ባልደረቦቻቸውን እያመሰገኑ ነበር። እነ ሰይፉ ፋንታሁንን እነ ቲጂን እያመሰገነው ነበር። እስኪ ደግሞ እነዚህ መርጆች አይተን እነ ሰይፉንም ላመሰግን እፈልጋለሁ። እነሱም 15 ዓመት ተግተው ሰርተዋል። ሰለሞን ቲክቶክ እንዲሁም 14 ዓመት ተግቶ ከኛ ጋር ሰርቷል። ሌሎችም እንደነ ቲጂ እዚህ ያሉት እንደ ሳይመን በችግር ሰዓታችን በጣም ኃይለኛ ኮንትሪቢዩሽን ያደረጉ ሰዎች አሉ እና የኢቢኤስ ሳክሴስ በጣም በብዙ ሰዎች አሁን ልጠራቸው በማልችል ሰዎች የተደገፈ ነው። በእኛ ሀሳብ ብቻ ሳይሆን እንግዲህ 44 ፕሮግራሞች በአንድ ሳምንት ውስጥ እናወጣለን። 44 እነዚህ 44 ፕሮግራሞች አሴምብሊ ላይን ኑሯቸው ማኒፋክቸር የሚደረጉ ፕሮግራሞች አይደሉም። የሐሳብ ቅንብር፣ የሐሳብ ክሪኤቲቪቲ በየሳምንቱ እየተቀያየረ የሚወጡ
ወጥተውም ደግሞ አሸናፊ ሆነው ብጠራላችሁ ሁሉንም ፕሮግራሞች ታቋቸዋላችሁ። ይሄንን የሚያደርጉ ኃይሎች በሞላ ላመሰግናቸው ፈልገው ሰዎች እንዳይጋጭት ነው። ኢቢኤስ ቲቪ ላይ ሲሰሩ እንደ ቤተሰብ ሆኖ ነበር ሲሰሩ የነበሩት። ሁሉም ሰዎች በመከባበር ይጣጋ የኔ ነው ብቻ ሳይሆን የሁላችን ነው ብሎ ነበር በጋራ ተጋግዘው የሚሰሩት። ታዲያ እጅግ በጣም ደስ የሚልና እጅግ በጣም የተከበረ ስራ የሚሰሩ ሰው ነበሩ። ታዲያ በስተመጨረሻም በትናንትናው ህይወታቸው ማለፋቸው የተነገረ ነበር። ድጋሜ እግዚአብሔር መላው ቤተሰቦቻቸውን፣ ጓደኞቻቸውን እንዲሁም ደግሞ የሚወዷቸውን የኢትዮጵያ ህዝቦችን መጽናናትን ይላክልን እየተባለ ነበር። እናንተም ኮሜንት ላይ የጣችሁ ነፍስ ይማርልኝ ያላችሁ ጻፍ። ሌላ ደግሞ ቤተሰቦች ሳምንቱ ሲያስገርም የነበረ ሌላ መረጃ ነበረ። ጥርስ አብቅሎ የተወለደውን ህፃን እንደሰማችሁት አልጠራጠረም እጅግ በጣም ብዙ ሰዎችን እያስገረመ ነበር። በስተመጨረሻም በሐኪሞች እርዳታ ጥርሱን ይነቀል ነው የተባለ ነበር። እስኪ መረጃም ሰምተን ነበር። ሰበር ዜና ሰምቷል። ጥርስ አብቅሎ የተወለደው ህፃን በዚህ ሰዓት በርካቶችን እያነጋገረ ይገኛል። ይህ ነገርም እንግዲህ የተፈጠረው በዛሬው ዕለት በአዊ ዞን አስተዳደር ስር የሚገኘው የዳንግላ ከተማ የመጀመሪያ ደረጃ ሆስፒታል ውስጥም እንግዲህ ይህ የምትመለከቱት ህፃን ሲወለድ የአንድ የወተት ጥርስ አብቅሎ እንደተወለደ ጭምር እንግዲህ በሆስፒታል ውስጥ አዋላጅ ነርስ የሆኑት መንግስቱ ኤባ ተናግረዋል። አንዳንድ ጊዜ እንግዲህ እንደዚህ አይነት አጋጣሚዎች ሊፈጠሩ ይችላሉ። በህፃኑ ላይ ምንም አይነት የጎንዮሽ የጤና ጉዳት የለውም። ነገር ግን አንዳንድ ጊዜ እንደዚህ አይነት አጋጣሚዎች እንግዲህ ልጆች ከመወለዳቸው በፊት ጥርስ በማብቀል እንግዲህ ሲወለዱ እንደዚህ ጥርሶች ሊታዩ ይችላሉ ሲሉም እንግዲህ ተናግሯል ማለት ነው። በአጠቃላይ የሆስፒታሉ ሜዲካል ዳይሬክተር የሆኑት ዶክተር አማረም እንግዲህ ማህበረሰቡ እንደዚህ አይነት ነገር ሲያጋጥመው መደናገጥ የለበትም። እንደዚህ አይነት አጋጣሚዎች ይፈጠራሉ። ነገር ግን ይህን ጥርስ ለህፃኑ የወደፊት የጥርስ አበቃቀል ሲባል የሚወገድ መሆኑን ጭምር ተናግሯል ማለት ነው። በዚህ ጉዳይ አስገራሚ ተሰምተው ማያውቁ ነገሮችን እየሰማን ይገኛል በዚህ ዘመን ላይ። ታዲያ ይሄ ደግሞ እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋገር የነበረ መረጃ ነው። ታዲያ እናንተስ ይህን ድርጊት እንዴት አገኛችሁት? ሀሳባችሁ ኮሜንት ላይ። በመጨረሻም ማሳያችሁ ቪዲዮ ምንድነው ቤተሰቦች እውነተኛ ታሪኮችን ይዤላችሁ ብዙ ጊዜ እናጣ ታውቃላችሁ። ታዲያ ለዛሬ እናንተ እጅግ በጣም ትልቅ ትምህርት ተማሩበታላችሁ ይሄ ማስበውን አንድ የህይወት ታሪክ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን የህይወት ታሪክ ሰምተን እንመለስ። እማ እኔ መች ነው እንደነሱ የምሮጠው? ይህ የ7 ዓመት ህፃን ያልተጀመረ ነገር ግን በፈተና የተሞላ ታሪክ ነው። መቼስ አይታችሁ በዝምታ እንደማታልፉት እርግጠኛ ነኝ። ነገሩ እንዲህ ነው። ሰፈሩ በልጆች ጩኸትና ሳቅ ደምቋል። እኩዮቹ ከአንዱ ጫፍ ወደ አንዱ ሲሯሯጡ ኳስ ሲያባርሩና አቧራ ሲያቦኑ የ7 ዓመቱ ናሆም ግን ከቤቱ በረንዳ ላይ ተቀምጦ በናፍቆት ይመለከታቸዋል። እግሮቹ ለመሮጥ ይስገበገባሉ። ልቡ ግን ተወኝ ብሎ ይለምነዋል። ትንሽ እንደሮጠ ትንፋሹ ይቆራረጣል። እንደ ጓደኞቹ መሳቅ አይችልም። ሳቁ ወደ ሳል ይቀየራልና ከንፈሮቹና ጣቶቹ ቀስ በቀስ ወደ ሰማያዊነት ሲቀየሩ እናቱ በጭንቀት ተውጣ አቅፋ ወደ ቤት አስገባዋለች። ማታ ማታ እናቱ እንቅልፍ የላትም። ናሆም በተኛበት ትንፋሹ ሲቆራረጥ እየሰማች ደረቱ ላይ ጆሮዋን አስጠግታ የልቡን ምት ትቆጥራለች። እያንዳንዱ የልብ ምት ለሷ የህይወትና የሞት ያህል ይከብዳታል። እማዬ እኔ መቼ ነው እንደነሱ የምሮጠው ብሎ ሲጠይቃት የሚመልስለት አቅማታ እንባዋን ዋጥ አድርጋ ትድናለህ ልጄ ፈጣሪ ያለ ትለዋለች። ናሆም መጫወት ይፈልጋል፣ መማር ይፈልጋል፣ ማደግ ይፈልጋል። ነገር ግን የተሰናከለችው ልቡ ህልሞቹን እንደታቀፈች ልታስቀረው ትታገላለች። የሱ ህይወትና የቤተሰቡ ተስፋ በሕክምናና በደጋግ እጆች ላይ ተንጠልጥሏል። ለዚህም ነው ባለፉት 2 ተከታታይ ዓመታት በሞዴል ዞላ ኢቨንት ኦርጋናይዘር አዘጋጅነት በተደረገ ርብርብ 19 የልብ ታማሚ ህፃናትን ከሞት አፋፍ መታደግ ተችሏል። ዘንድሮም ለ3ኛ ጊዜ ተመልሰናል። በዚህ ዙር 3 ሚሊዮን ብር በማሰባሰብ በህመም የሚሰቃዩ ህፃናትን ባለማበስና ህይወት ለመዝራት ታቅዷል። ቀኑ የካቲት 30 ሲሆን ከ9 ሰዓት ጀምሮ በካፒታል ኢንተርናሽናል ሆቴል ይካሄዳል። የመግቢያ ዋጋ መደበኛ 2000 ብር፣ ቪአይፒ 4000 ብር ሲሆን ትኬት ለመግዛትና እርዳታ ለማድረግ ሂሳቡን በቀጥታ ዘ ቺልድረንስ ሄርት ፈንድ ኦፍ ኢትዮጵያ ስም በእነዚህ አካውንቶች ገቢ አድርጉ። እጄ ላይ የተወሰኑ ትኬቶች ስላሉ በውስጥ መስመር ወይም ኢንቦክስ ያናግሩኝ። አንድ ትኬት ሲቆርጡ ለአንድ ህፃን ህይወት ዋስትና እየሰጡ እንደሆነ ይረዱ። ዛሬን ለነገን ቤተሰቦች ከዚህ የህይወት ታሪክ ትልቅ ትምህርት እንደተማራችሁበት አልጠራጠርም። ለማንኛውም ቤተሰቦች በመግቢያችን ላይ እንደነገርኳችሁ በትናንትናው ህይወታቸው ላለፈው ለኢቢኤስ ቲቪ ባለቤትና መስራች ለአቶ አማን እግዚአብሔር ነፍሳቸውን ይማርልን እጅግ በጣም ብዙ ሰዎችም የሀዘን መግለጫቸውን እየሰጡ ይገኛል። ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። ዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ
እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችን የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የቤተሰቦችንም አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር። ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰናይ ቀን ተመኘው። ገፊልም ከመሰላችሁ ባናታችሁ ተዘጋጁ። ስመክራት ትክክል ነው፣ ስቆጣት ትክክል ነው። ካንቺ የበለጠ እኔ እቀርባታለሁ። አንቺ ከምታወሪው በላይ እናንተ ከምታወሩት ውጭ ሀገሩ ናችሁ ከምታወሩት በላይ እኔ እቀርባታለሁ ባንተ ያለ። ስለዚህ ሁሉም ነው የምነግርሽ። ተስፋ ቆርጫለሁ ምናምን የበለጠ ተስፋ እንድትቆርጭ ነው የሚያደርጉሽ። የበለጠ እንድታለቅሽ ነው የሚያደርጉሽ። የበለጠ ወይኔ ብለሽ አቅም ኑሮሽ ወደ ሚዲያ እንዳትመጭ ነው የሚያደርጉሽ። እርግጠኛ ነኝ ነገ ትመጫለሽ አይደለም ማንቲያ? ካሁኑ ነገር ተማሪ። ትላንትና በዙሪያሽ የነበሩ ሰዎች አይፎን ስትያቸው ከአንድም 2-3 አይፎን የሚልኩልሽ እናቶች፣ ገንዘብ ስትያቸው ገንዘብ የሚልኩልሽ እናቶች፣ እቤቴ ኑሪ ብላ ያስቀመጠችሽ እናትሽ፣ ቤትሽን ለ6 ወር ከዛም ለ1 ዓመት ብላ ቤቷን ከፍታ ያስገባችልሽ እናትሽ፣ ሰፖርት የሚያረጉሽ እናቶች ሁሌ አይቀጥሉ። የሆነ መንገድ ላይ የራስሽን ነገር ይዘሽ እንድትኖሪ ነው እንጂ የሚፈልጉት እድሜ ልክሽን አይረዱሽም። እነሱ ያቆሙብሽ ቀን ተስፋ ትቆርጫለሽ። እነሱ ገሸሽ ያሉብሽ ቀን መቆም ያቅትሽና ትንሿ ነገር ሆድ ያስብስሽና ታስለቅስሻለች። አየሽ እየሆንሻለሽ ነው። አሁንም ስማርት ነኝ። ሚዲያ ላይ የሚሉሽ ቢሰድቡሽ ለልጅሽ የምትከፊው አንቺ ነሽ። ጥቅምሽንም ጉዳትሽንም ህመምሽንም ከማንም በላይ አንቺ ታውቂዋለሽ። ደስታሽንም በልጅሽ ምን ተጠቅመሻል አንቺ ታውቂዋለሽ። በልጅሽ ምን ተጎርተሻል አንቺ ታውቂዋለሽ። ልጅሽ ያንቺ ድክመትሽ ልትሆን አትችልም። ምናልባት ድክመት መከራከሪያ የምታጭባት ሪዝንሽ ትሆናለች እንጂ ልጅሽ ብርታትሽ ናት። ልጅሽ አኬርሽ ናት። ልጅሽ ላንቺ ብዙ ነገርሽ ናት ዋንቲያ እንጂ የምታለቅሽባትም አይደለችም። ዲቃላሉኝ ልጅ ወይ ሰደቡብኝ ማርያ ያገባሽው ወንድ እኮ አብረሽው የኖርሽ ከገዛ ዘሩ ከሱ ዘር ተወልዶ እኮ ዲቃላ ይላል እኮ አባት። ትገርማል እንዴ ጋይስ? በጣም አይ ልጅ ስለሆነ ምን ያስቀኛል? ልጅ ስለሆነች ይሄን መቋቋም ያቅታታል። የኔ ፍቅር ተው እንጂ ጋይስ ተው ይሄ እሱን ተው ግን አይደለም። አባት ራሱ ከእናት ጋር ሲጣላ እነዚህ ዲቃላ ልጆችን ሰብስቢ፣ እነዚህ ዲቃላ ልጆችን እንደዚህ አድርጊ። የገዛ ልጁን እኮ ነው ቤተሰብ ይታጩ፣ የገዛ ልጁን የገዛ ዘሩ ተብሎ የምንኖር ማህበረሰቦች ሚዲያ ላይ ዲቃላ ልጅ ኖርማል እኮ ነው። እና እንደዚህ ስትባይ የምትኖሪ ልጆች አንቺም ስንላት ግፍ ነው። የገዛ አባት እንኳን እንዲህ ብሎ የሚሳደብበት ተለየ ኖር ማለት ነው። ላይክ እንደ ትራፒውት ወንድሞቻችን ደቡብ አፍሪካ የምትኖሩ ወንድሞቻችን ያው ምንም ከበግና ከእንትን ምንም አይጠበቅም። ትሳደባላችሁ። ጥሩ አይደለም ስድብ። መሰዳደብ ካለባችሁ እኛኑ ስደቡ። ልጅና ቤተሰብ ላይ አትሄዱ። ልጅ ደካማ ጎን ነው፣ እናት ደካማ ጎን ናት። ታናት ልጅና እናት ስትነካ ልብን ትሰብራለህ። አሁን ግን ከብታቱ ስትሳደቡ እኔ ኮንኩኝ ሸርሙጧ፣ እኔ ኮንኩኝ ጎርጓሪዋ፣ እኔ ኮንኩኝ ገላይን የሸጥኩት ሊያብላችሁ ተሳደቡ። ያልኖሩ ልጆችን፣ ያላደጉ ልጆችን፣ በህይወት ያለፉ እናቶችን ለኛ ሲሉ ከስመውና ደክመው ያሳደጉን ቤተሰቦቻችንን አንድ ቀን ሳያልፍላቸው እንደባከኑ የኖሩ እናቶቻችንን አባቶቻችንን ሚዲያ ላይ መታችሁ ስለተሰማችሁና ትክክል ናችሁ ስለተባላችሁ ባትዘልፉ ጥሩ ነው። ከብቶችዬ ባትሰድቡ ጥሩ ነው። እኛን ስደቡ። እኛ በመናሳያ ከጠቅላይ ሚኒስትር እስከ ዶክተር አብይ አህመድ ጀምሮ እስከ ታችኛው ማህበረሰብ ድረስ በጣም ሰዎች አዝነው ሐሳብና አስተያየታቸውን የሰጡ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ
የሐዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። የኢቢኤስ ቲቪ የስራ ባልደረቦቻቸው እጅግ በጣም ደንግጠውና አዝነው የግል ሀሳብና አስተያየታቸውን እየሰጡ ነበረ። እነ ሉላ፣ እነ ጸጊ፣ እነ ዮናስም እጅግ በጣም ማዘናቸውን እየተናገሩ ነበር። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር አስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ የማስባችሁ ቪዲዮች ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ ቪዲዮ ይዤላችሁ እንደመጣ አልጠራጠርም። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸው ቪዲዮች ላይክ ማድረጋችሁን ሁሌም ቀጥሉበት። ቴንኪው